አንድ ሰው ቸርች ውስጥ ፋይናንስ ሲወራ ኃጢአት ይመስሏል። አንዳንዱ ሰው ደግሞ ገልብጦ ይሄ ብልጽግና እንትን ይላል። አምሶሪ ይሄን ስለ ጴንጤ ጭንቅላታችንን አውሮታል። አጋን ስለ በረከት ስለ ፋይናንሻል ብሌሲንግ ሲነሳ እየተቸገረ ያለው ሰውዬ አዚም ስለተደረገበት ይሄ ብልጽግና ከጌታ ወንጌል ውጪ ነው። አዎ በሉ ወንጌል ያበለጸጋል። ልብኛ አድርጎ ነው ያበለጸጋል። የጌታ ወንጌል ምን አይነት ነው? ችግር ነው የሚሰብከው። እኔ እኮ የምስራችን እሰብክ ዘንድ ልኮኛል አለ። ቆይ እየራበው ላለ ሰው የምስራችሁ ምንድን ነው? ልበስ ነው እንደ የምትለው ብላ ነው። የተዘጋጀ ምግብ አለ ነው። አብዛኛው ጴንጤ ኢግኖራንት ነው። የመጨረሻ ኢግኖራንት። በረከት ከተባለ እኛ አይደለም ማካያቶቻችን ስንሰማ ራሱ የመጣ ነው ነገር። ባለሀብት ከተባለ የታስ ደግሞ ነው። የቸርች ሄዶ ተባርኮ ነው ለምን አትል? ፕሮፌት ጆሴ ጋር ሄጄ ተባርኬ ነው ትላላችሁ። ጌታን ስትቀበሉ አክሰስ አግኝታችኋል። ፕሮብሌሙ ምንድነው? በረከቱ ኪዳኑ አለ ግን አትጠቀሙበትም። ሃይ ኪዳን አለ ምናምን ስለለፈለፍክ አይደለም። በዛ ነገር ላይ መሰልጠን እግዚአብሔር እንዲያስተምር ፈቅደ ፍቃድን ካልሰጠ በስተቀር አይሰራም። ልባችን ኢግኖራንት ስለሆነ ነው በረከትን አክሰስ ማድረግ የማንችል። በረከታችሁን አለመብላት በመንፈሳዊ ዓለም በሽታ ነው። እግዚአብሔር እጅግ እንዲበለጽግ የጠራው የታመመ ስንት ሰው አለ። ስለዚህ የፈውስ ፕሮግራም ስንል ለስጋዊ ፈውስ ብቻ አይደለም። በአንድ ቀን እንደሚባረካችሁ ብዙዎቻችሁ አታሉ። ዛሬ አሁን ስትወጡ ብሌሲንግ ውስጥ መግባት ትችላላችሁ። የምትንቀው ሪጀክት የምታረገው ቅባት አይሰራም። በረከት የልፋት ውጤት ነው። ዳይሜንሽን ባለጠጋ መሆን አማኝ ግዴታ ያስፈልጋል። ከእግዚአብሔር የሆነ በረከት በሉ እስቲ። ስለዚህ ነው ማስተምራችሁ፣ ስለ ፋይናንሻል ብሌሲንግ ነው ማስተምራችሁ። አንዳንድ ሰው ቸርች ውስጥ ፋይናንስ ሲወራ ኃጢአት ይመስሏል። አንዳንዱ ሰው ደግሞ ገልብጦ ይሄ ብልጽግና እንትን ይላል። ብልጽግና ፓርቲ ነው፣ ይሄ ብሌሲንግ ነው። እንዴት ከመጽሐፍ ቅዱስ እንደሚሰራ አሳያቸዋለሁ። ብዙ ጊዜኛ ኢግኖራንት ስለሆንን ነው ብሌሲንግ ማንቀበሉ። መጽሐፍ ቅዱሳችሁን ከያዛችሁ ዘዳግም ምዕራፍ 8 ቁጥር 18 ላይ ዘዳግም ምዕራፍ 8 ቁጥር 18 እስከ ቁጥር 20 ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቷልና አምላክን እግዚአብሔርን አስብ። ምን ለማከማቸት? ሀብት። አንዳንዶቻችሁ ከሀብታም ኃጢአተኛ ነው ይመስላችሁ። ድገሙት እስቲ። ምን ለማከማቸት? ምን ሰጥቷል? እሺ አምላክን እግዚአብሔርን ብትረሳ ሌሎችንም አማልክት ብትከተል ብታመልካቸውም ብትሰግድላቸውም ፈጽሞ እንድትጠፋ እኔ ዛሬውኑ መሰክርብሃለሁ። የአምላካችሁን የእግዚአብሔርን ቃል ስላልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋቸው እንደ አሕዛብ እንዲሁ እናንተ ትጠፋላችሁ። ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቷልና አምላክን እግዚአብሔርን አስብ። አምላክንም እግዚአብሔርን ብትረሳ ሌሎችንም አማልክት ብትከተል መልካቸውም ብትሰግድላቸውም ፈጽሞ እንድትጠፋ እኔ ዛሬውኑ እመሰክርብሃለሁ። የአምላካችሁን የእግዚአብሔርን ቃል ስላልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋቸው እንደ አሕዛብ እንዲሁ እናንተ ትጠፋላችሁ። እንግሊዘኛው እንደዚህ ይላል፣ but remember the Lord your God, for it is he who gives you the ability to produce wealth. እሱ ነው አቢሊቲው የሚሰጥ ይልና and so confirms his covenant ይልና which he swore to your forefathers as it is today ይላል። ሰምታችኋል? ልክ ዛሬ እንደማለው ያክል ለነሱ የማለውን ኮቨናንት ላንተ ያስባል እያለ ለአባቶቻችሁ የማለላቸው ኪዳን ብሎ ያወራው ይሄ የሆነን ሰው እኛ እንደምታውቁት ባርካለሁ በቃ ባለጠጋ ሆነ እንትን ሆነ እንደዛ አይደለም። እኛ ከምናስተያየው ባለጠግነት ጋር የተያያዘ አይደለም። ለነሱ የገባላቸው ኪዳን የተሰወረው ውስጣቸውን እንጂ ሁኔታዎች ጋር አይደለም። ስለዚህ የገቡበት ቦታ ሁሉ ያ ኪዳን ራሱን ነው የሚመነዝርላቸው። በኢየሱስ ስም ለእናንተም እንዲሆን ጸልያለሁ። ለእናንተም እንዲሆን ጸልያለሁ። ለእናንተም እንዲሆን ጸልያለሁ። ይሄንን የበረከት ኪዳን የመጀመሪያ የገባለት ለአብርሃም ነው። ለአንተና ለዘርህ እሰጣለሁ አለው አይደል? ይስሐቅንም ሲያገኘው በደንብ ስሙኝ። ይስሐቅንም ሲያገኘው እኔ የአባቴ የአብርሃም አምላክ ነኝ ብሎ ለሱ የገባውን ኪዳን ነው ያሰበለት። ያዕቆብ ጋር ሲሄድ ደግሞ ሁለቱ የገባላቸውን ኪዳን ነው ማሰብ የጀመረው። ቆይ ጥያቄ ልጠይቃችሁ። እግዚአብሔር እኮ በእነ ሙሴ ጊዜ
ኢቭን ባይብል ላይ ላሉ ነቢያቶች ራሱን ሲገልጥ እንደዚህ አለ፣ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። ምን አይነት ኮቨናንት ቢሰጣቸው ነው በእነሱ የሚጠራው እግዚአብሔር? ማነስ ሲባል እግዚአብሔር አይኔ እግዚአብሔር ነኝ ስሙን ሜንሽን በሚያደርገው ዝም ብሎ አይጠራም ነበር? ለእነሱ የገባላቸው ኪዳን እግዚአብሔር አብሯቸው አለ የሚል ሳይሆን ያ የእግዚአብሔር የበረከት ኪዳን የበረከት ማንነቱ እነሱ ውስጥ ነው የከተተው። ራሱን እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ሲናገር ማንነቱን ነው ውስጣቸው የከተተው። ስለዚህ ያ ማንነቱን ሊያስተዋውቅ ሲፈልግ የነሱ አምላክ ነኝ ብሎ ነው የሚያወራው። በኢየሱስ ስም ለእናንተም ይሆንላችሁ፣ ለእናንተም ይሆንላችሁ። ይሄ ኪዳን ይሄ ኃይል ከእናንተ ውስጥ እንዲወጣ ጸልያለሁ። በኢየሱስ ስም እንዲገለጽ ጸልያለሁ። አብርሃም የተገባለትን በረከት ያውቃል። ምን አይነት ኪዳን እንደሆነ ያውቃል። ምን አይነት ብለሲንግ እንደሆነ ያውቃል። መጀመሪያ መልከጼዴቅን ከማግኘቱ በፊት የነበረው የአስተሳሰብ ፓተርንና ከብለሲንጉ በኋላ ያለው የተለያየ። ምክንያቱም የነበረበት ቦታ ላይ ሊያገኘው የመጣው ሰውዬ የሰዶም ንጉሥ የተባለው ማለት ነው። የመጣው ቦታ ላይ ከዚህ በፊት ብያቸዋለሁ፣ ሲባ ሸለቆ አይደለም የሚለው እዛ ቦታ ላይ ቦታው የስሙ ትርጉም ፕሌስ ኦፍ ኢንካውንተር ማለት ቦታው። ስለዚህ መልከጼዴቅን ቀድሞ ልኮ አብርሃምን እንዲያገኘው ያደረገው የአብርሃም ጄኔሬሽን ጠቅላላ በሰዶም ንጉሥ ኢንካውንተር ሊጠቃ ይችላል፣ ቦታው የኢንካውንተር ስለሆነ። ስለዚህ ያ ንጉሥ መጥቶ አብርሃምን ከማግኘቱ በፊት መልከጼዴቅ መጣና አንተ ለሕያው እግዚአብሔር ብቻ የተባረከ ነህ አለው። በዚህ ኪዳን ሲል ሲያደርገው አብርሃም ንጉሡን እየጠበቀ የነበረው ምርኮ የሰበሰቡትን ለሁለት ሊካፈሉ ነው እየጠበቁ የነበረው። ኢሚዲየትሊ ተውቱን ሲቀይርበት በረከት በሰበሰብከው ምርኮ አይደለም አንተ ውስጥ ነው የተቀመጠው ብሎ ሲናገር መጣና አብርሃም ሰውየው በቃ የተካፈልነውን ሀብት ለሁለት እንካፈላለን ሲል አብርሃም ሐሳቡ ተቀይሯል። ኦሬዲ እንደዚህ ያለው ልጆቼ ከበሉት በስተቀር ያው እግዚአብሔርን ካንተ አንዳች ነገር አልፈልግም። ለምን አብርሃምን እጅ ያደረገችለት እንዳትል አብርሃም ከያው እግዚአብሔር ብቻ የተባረከ መሆኑን እንድታውቃል። ትቶለት ሄደ ሙሉ በረከቱን። የፈለከውን ውሰድ፣ ኪዳኑ የሚያበዛው እኔ ውስጥ ነው ያለው ነው ያለው። በኢየሱስም ይሄ ኪዳን ያገኛቸዋል። እዚህ ስፍራ ላይ የሚናገረው እሱን ነው። አብርሃም በገባበት ቦታ ሁሉ የሚያበዛው የተሰጠው ውስጡ ያለ ኪዳን ነው። ለሱ የገባውን ኪዳን ለእናንተ ያስባል ነው የሚላቸው። በኢየሱስም ይሄ ኪዳን ያበዛቸዋል፣ በረከት ውስጥ ይከታቸዋል። እስቲ አሜን በሉ። እሱን የሰጠው ኪዳን ነው የሚያበዛው። ለዛ ነው አብርሃም ከሎጥ ጋር ልጆቻቸው ተጣልተው እርስ በርስ በቃ ሌላ የከረረ ጸብ ሳይፈጠር እንለያይ ተብሎ ሲለያዩ ሎጥ እንደዚህ ያለ በቃ የቱን እንከፋፈል ሲል መርጠው ውሰድ አንተ ደስ ያለህን፣ በዚህም ብትል በዚህም ቅድሚያ ለአንተ እሰጥሃለሁ አለ። ውሰድ አለው። ሎጥ የለመለመው ምድር መርጦ ሄደ ይላል። አብርሃም ወደ ደረቁ ሄደ። ለምን? አብርሃም የሚያውቀው የስፍራው መድረቅና መለምለም ሳይሆን የእሱ መገኘት ነው የሚያለመልመው። ምክንያቱም ሎጥ የመረጠው ምድር በእሳት የጋየ ምድር ነው። የአብርሃም ምድር ግን የረገጠበት ቦታ ሁሉ በረከት አለ። እስቲ አሜን በሉ። ይሄ የእግዚአብሔር ኪዳን ባይሆን ኖሮ የግብፅ ንጉሥ ጋር ሄዶ ሰውየው እኮ መጻተኛ ሆኖ ሊጠጋ ነው ሄደው። ያ ኪዳን ግን ውስጡ ስላለ አብርሃም ግብፅ ውስጥ እንደገባበት አይደለም ሾልኮ የወጣው። የዛ ሀገር ንጉሥ የአገሩን ግማሽ ሀብት ሰጥቶት ነው የወጣው። ለምን? ኪዳን ውስጥ ነው ያለው። ግማሽ ሀብት ተካፍሎ። ይሄ ኪዳን አንድን ሰው አይደለም የሚባረከው፣ ሀገር ነው የሚያስበው። ይሄ ኪዳን እናንተን ሲያገኝ እናንተን እያሰበ አይደለም፣ እናንተ ውስጥ ሀገር እያሰበ ነው የሚባረካችሁ። በኢየሱስ ስም ጸልያለሁ። ለሀገር የሚተርፍ ይሄ ኮቨናንት እናንተ ውስጥ ይገለጥ፣ በኢየሱስ ስም ይገለጥ። እስቲ አሜን በሉ። አምሶሪ ይሄን ስል ጴንጤ ጭንቅላታችንን አውሮታል አጋንንት። ሁሉም ጴንጤ ስለ በረከት ስለ ፋይናንሻል ብሌሲንግ ሲነሳ እየተቸገረ ያለው ሰውዬ አዚም ስለተደረገበት ይሄ ብልጽግና ከጌታ ወንጌል ውጪ ነው። የጌታ ወንጌል ምን አይነት ነው? ችግር ነው የሚሰብከው። እኔ እኮ የምስራችን እሰብክ ዘንድ ልኮኛል አለ። ምንድነው የምስራችን የሚሰብከው? ቆይ እየራበው ላለው ሰው የምስራችሁ ምንድነው? ልበስ ነው እንደ የምትለው? ብላ ነው፣ የተዘጋጀ ምግብ አለ ነው። በፋይናንስ እየተቸገረ ላለው ሰው ምንድነው ለሱ የምስራችሁ? ከቤት ወጥቶ ጎዳና ላይ ያለን ሰውዬ ምንድነው የምስራችሁ? ቤት ሊሰጥ ነው። እናንተ ለምን እንወሻሻለን? ሎተሪ ደረሳችሁ ብትባሉ እንዴት ነው የምትዘሉት? ከሎተሪ በላይ የአብርሃም ኪዳን ውስጥ አለ እያለ ነው። እስቲ አሜን በል። አማኝ ይሄን ስላልገባው ነው መመንዘር የማይችለው። መመንዘር የምትችለው ትሬዠር ነው ውስጥ የተቀመጠ፣ ከቦታ ጋር አይደለም። በረከት አንተ ውስጥ ነው ያለው። የእስራኤልን ምድር አስብ እስቲ። ደረቅ ምድረ በዳ ላይ ከዓለም አንደኛ ብርቱካን አምራች ናቸው። በምን እንደሚያመርቱት አታውቅም። ለምን? ኪዳን አለባቸው። የትም ቦታ ይግቡ ይበዛሉ። አሜሪካ ሀገር ውስጥ ይኸውላችሁ ጂዊሽ ኮሚኒቲ ከጠቅላላ የአሜሪካ ፖፑሌሽን 3% ነው ከ100%። 97% የሀገሪቱ ኢኮኖሚ በ3% ነው።
ዓለማችን ላይ እነ ኤሎን ማስክ እነ ምናምን የምትሏቸው አይደሉም። ሮዘስ ቻይልድ የሚባሉ ፋሚሊዎች አሉ፣ ባንክን ምናምን የመሰረቱ ሰዎች። የእነሱ ሀብት የምድር ግማሹ የእነሱ ነው። አንድ ፋሚሊ የምድር ግማሽ ቅርጥፍ አድርጎ በልቶ ጂዊሽ ናቸው ሰዎች። ለአማኝ ይሄ ተሰጥቶ የሆነ ነገር ጭልም አድርጎብናል። እስቲ ቆይ ጥያቄ ልጠይቃችሁ። እኛ ኮነን አስተሳሰባችንን ብሎክ ያደረግነው እንጂ ከሙስሊምም ከኦርቶዶክስም ከየትኛውም እምነትና ጌታን ተቀበልስ ምንድነው የሚል ፋሚሊ ምን አደረገልን? እንደውም ጭራሽ ለምን ከማድረግ ጋር ያወራል? የሚያደርግ አምላክ ስላለን እኮ ነው። አንተ ግን ብቸገርም ትላለህ። ምንድነው የምትቸገረው? ያደርግልሃል ጌታ። እናንተ ክፎች ሆናችሁ ሳላችሁ ለልጆቻችሁ መልካምን ማድረግ ካወቃችሁ ከተባለ አንተ ይርባሃል እንጂ ልጅን ታስርባለህ እንዴ? ምንድነው የደፈነው ጭንቅላታችን? የአብርሃም በረከት በይስሐቅ እንዴት እንደበዛ ላሳያችሁ። መጽሐፍ ቅዱስ እንደዚህ ይላል ዘፍጥረት መጽሐፍ ላይ ይስሐቅም ይላል ወደ ፍልስጤም ሰዎች ሊሄድ ነበር አይደለ? ከነበረበት ቦታ ተነሳና ይስሐቅ ተነስቶ ጉዞ ጀመረ። ጉዞ ጀምሮ ይስሐቅ እየሄደ ሐሳቡ የነበረው የኔም ልጆች ከብቶቼም ሁሉም እንዳያልቅ ወደ እነዛ ወደ ፍልስጤም መንደር ልሄድና ልጠጋ። ረሃብ ነው፣ ድርቅ ነው እዚህ ጋር። ምክንያቱም በአባቱ በአብርሃም ዘመን ከነበረው በላይ ድርቅ ሆነ። ይኸውላችሁ የእግዚአብሔር ኪዳን በኃይል በእናንተ ውስጥ የሚሰራው ከፍ ያለ ፕሮብሌም ያለ ጊዜ፣ የተደላደላችሁ ጊዜ አይደለም። ከአባቱ በላይ የነበረ ድርቅ የለቀቀበት እግዚአብሔር ራሱ ለምን እንደሆነ ልንገራችሁ። ከነበረበት ቦታ እንዲነሳ ፈልጎታል። ቦታው ላይ ተደላሎ ተቀምጦ ነበር። የሆነ ነገር ለቀቀበትና ከአባቱ ጋር ኤክስፒሪየንስ ካደረገው በላይ ድርቅ ሲመጣ እዚህ ህዝቡንም ከብቱንም አላስጨርስም ብሎ ተነስቶ ሲሄድ ዝምን ያለው ጌታ ወደ ፍልስጤም ሰዎች ሀገር አልቆም አልገባም። ልክ ጊራራ የሚባል ቦታ ጋር ሲደርስ እግዚአብሔር እዛ ጋር ተናገረው። እዚሁ ጋር ቁጭ በል እባርካለሁ። ለምንድን ነው የመጀመሪያው ቦታ ገና ሳይነሳ ቁጭ በል እባርካለሁ ያለው? ለምንድን ነው አልፎ መጥቶ ልክ ጊራራ የሚባለው ቦታ ጋር ሲደርስ እዚሁ ጋር ቁጭ በል ያለው? የቦታውን የስሙን ትርጉም ብታጠኑ ይስሐቅ መጀመሪያ የነበረበት ቦታ ፕሌስ ኦፍ ኮንፊውዥን ማለት ነው። ስለዚህ ከኮንፊውዥን ግራ መጋባት ኮምፕሌን ካለበት ሰፈር እንዲወጣለት ፈልጎት ወጥቶ ልክ ጊራራ የሚለው ፕሌስ ኦፍ መልቲፕሊኬሽን ወይም ፍሩትፉልነስ ማለት ነው። እዚህ ጋ ነው ማበዛ፣ ፖዚሽን ነው በረከትማ ይለቅ እያለው ነው። በኢየሱስም ጸልያለሁ። እግዚአብሔር በኃይል ያበዛቸዋል፣ በኃይል ያበዛቸዋል። ልክ እዛ ቦታ ሲደርስ እንደዚህ ይላል፣ ይስሐቅም በዚያች ምድር ዘርን ዘራ ይልና በዚያው ዓመት 100 እጥፍ አጨደ ይልና እጅግ እስኪበልጥ ድረስ እየጨመረ ሄድ ነበር። የፍልስጤምም ሰዎች ቀኑበት ይላል። ስሙኝ፣ ይስሐቅ ያን ሁሉ ህዝብ ያን ሁሉ ከብት ይዞ ያበላኛል የተባለ ብዙ ሀብት ያከማቹ ፍልስጤሞች ጋር እየሄደ ያንን የይስሐቅን ጄኔሬሽን ሁሉ ከብቱንም ህዝቡንም ጠቅላላ የሚያበላ የሚያስቀምጥ ሀብት አለ ማለት ነው። እዛ ልክ እየሄደ ያለ ግን እግዚአብሔር አስቆሞት እዛ ያስቀመጠበት ቦታ ላይ ሲባርከው የፍልስጤምን ሰዎች የሚያስቀና በረከት በአንድ ዓመት የሚመጣ በረከት። እንዴት ነው እነሱ በዓመታት የገነቡትን በረከት እሱ በአንድ ዓመት የነዛን እስኪያስቀና ድረስ የደረሰው? ልንገራችሁ ሚስጥሩ። ያው መጽሐፍ ቅዱስ እንደዚህ ይላል አይደል? ዘርን ሊዘራ ወጣ ይልና ከዛ አንዱ 30 አለ፣ አንዱ 60፣ ከዛ 100 ያማረ ፍሬ አፈራ አይደለ? ስሙኝ እናንተ የሚመስላችሁ ተዘራ፣ ከዛ 30 አጨድኩ፣ 60 እጥፍ አጨድኩ፣ 100 እጥፍ አጨድኩ። ኖ የእግዚአብሔር ቋንቋ እንደዛ አይደለም። ይስሐቅን 100 እጥፍ አሳጨደው ሲል በእግዚአብሔር ዓለም ይሄ ቋንቋ አንድ ሰው ዘርቶ በ100 ዓመት የሚደርስበትን በረከት በአንድ ዓመት ሲሰጠው ማለት ነው። ይስሐቅ የፍልስጤምን ሰዎች ያስቀናው የ100 ዓመት በረከት በዓመቱ ስለሰጠው ነው። በኢየሱስ ስም ጸልይላቸዋለሁ። እግዚአብሔር የዓመታትን በረከት ሰብስቦ ይሰጣቸዋል፣ ጎትቶ ይሰጣቸዋል። ሚሊዮኖችን እጠራለሁ ወደ እናንተ በኢየሱስ ስም እጠራለሁ። መባረክ ግዴታችሁ ነው። ይሄ ምንም አይነት ከብልጽግና ከምና አዎ በሉ ወንጌል ያበለጸጋል። ድብን አድርጎ ነው ያበለጸጋል። እግዚአብሔር ምስክሬ ነው። ጃያንት ፋይናንሰር ሆነው የሚነሱ ሰዎች አሉ። ፋይናንሳቸው ቁጥር የሌለው ሆነው የሚነሱ ሰዎች አሉ። አሜን። ፋይናንሳችሁ እንዲለቀቅ ጸልያለሁ። አሜን። በረከታችሁ እንዲለቀቅ ጸልያለሁ። አሜን። በኢየሱስ ስም ጸልያለሁ። አሜን። እስቲ ተለቀቀ በሉ። ተለቀቀ። ተለቀቀ በሉ። እስቲ ተለቀቀ። ተለቀቀ በሉ። እስቲ ተለቀቀ። ተለቀቀ በሉ። እስቲ ተለቀቀ። በኢየሱስ ስም ተለቀቀላችሁ። አሜን። ቁጭ በሉ። ጌታ ይባርካችሁ። ቢግ ሚስትሪ ነው ዛሬ የምነግራችሁ። አልጀመርኩም ገና። ስሙ፣ ዲፕ ሚስትሪ ነው የምነግራችሁ። እኛ እግዚአብሔር የፕሪንሲፕል አምላክ፣ ህግ ጥሶ የሚሰራ አምላክ አይደለም። ለሁሉ ነገር ፕሪንሲፕልን አስቀምጧል። ያንን የምትስት ከሆነ ራስ ላይ ፕሮብሌም የምትጠራው ህጉን ስለማትከተለው። አብዛኛው ጴንጤ ኢግኖራንት ነው፣ የመጨረሻ ኢግኖራንት ነው። በረከት ከተባለ እኛ ገር ጠይቅ እስቲ። እኛ አይደለም ከአያቶቻችን ስንሰማ ራሱ የመጣ ነው ነገር። ባለሀብት ከተባለ የታስ ደግሞ ነው፣ የት ቸርች ሄዶ ተባርኮ ነው ለምን አትልም?
ፕሮፌት ጆሴ ጋር ሄጄ ተባርኬ ነው ትላላችሁ። የኔ አፍ ያበዛላችኋል። አሜን። በኢየሱስ ስም ሲበዛ ያለው አሜን። ጥቂቷ ነገራችሁ ሲባዛ ያለው አሜን። ሲባዛል በሉ። ይባዛል። ይባዛል በሉ። እስቲ ይባዛል። ይባዛል በሉ። እስቲ ይባዛል። እዚህ ጋር ይሄ ስፒከር ነበር መጀመሪያ ጊዜ የነበረውና ዘማሪ ጌዲ መጥቶ እየዘመረ እንደዚህ ገመዱ ጠለፈውና ወደቀ። ከዛ ተሰበረ። ይሄ ተከፈተ። ከዛ ተናደደና ጌዲ እኔ ጋር እየተነበየ ነው እዚህ ጋር ቆሞ ማነፍ ጋር በዚህ 2 ወር ውስጥ ስፒከር ትገዛለህ ሲለኝ ሰው አሜን ሲል እኔ አሜን አላልኩ። ከዛ ልክ ማይኩን ሲሰጠኝ የእግዚአብሔር ሰው 2 ወር አይደለም 2 ቀን ለኔ ብዙ ነው፣ 1 ቀን ይበቃኛል አልኩት። ይሄንን ቃል ነው ያልኩት። ታስታውሳላችሁ? እኔ 1 ቀን ይበቃኛል። 1 ቀን ማለት ያው ሰንዴ ይበቃኛል። እኔ አማኝ ነኝ። ከዛ የዛኑ ቀን ከቸርች ወተን ነበረ እሱ ወደ ቤት አብረን ተያይዘን ሄድን። ከዛ ቤት ስንደርስ የሆነ ስልክ ተደወለ። ከዛ ሄሎ ሰላም እንዴት ነህ ወንድሜ፣ እኛ ኦርቶዶክሶች ነን፣ ትምህርትህን አይተን ነው እንድትባረከኝ ፈልጌ ነው አለች። ከዛ እሺ ብዬ ብለስ አደረኳት። ፋሚሊዎቻቸው ጌታን ተቀበሉ። ሁሉ ነገርኳቸው። መርካቶ የምትሰሪበት ቦታ እንደዚህ ነገር አውጭ እሱ በቃ በከትሽን ታያለሽ አልኳት። ከዛ ሄዳ በነጋታ ውስጤ ከነከነኝ። በቃ ውስጤ ሊፈታኝ አልቻለም። ምን ልግዛለ ነገረኝ አለች። ስፒከር አሁኑኑ አስጨኛ እመጣላለሁ ብላ የዛን ቀን ስፒከር አንዱን ገዛች። ይሄን ጄቤል ገዛች። ከዛ የእሑድ ፕሮግራም ላይ ቼክ አስደረገ። እዚህ ጋር ገጭ አልኩት። እኔ አማኝ ነኝ ብያቸዋለሁ አልኩት። የገረመኝ ነገር ልንገራችሁ። ልጅቷን ባርኪያት በጣም ቻሌንጅ እንደምትደረግ ያውቃሉ። ብዙ ገዳም ለገዳም ምናምን ስትሄድ ያውቋታል። አብረዋት የሚሰሩ መርካቶ ያሉት የ1 ሳምንት ብለሲንግ ምን አሏት ጠርተው የት ጠንቋይ ጋር ሄደሽ ነው ይሁሉ የበዛው እንደዚህ ያሉኝ እኮ ስትለኝ ፕሮፌት ጆሴ የሚባል ነው ነገራችን። እኔ ሁሌ እንደምላችሁ የደጋሚ ዘናጭ የለም፣ ኮተታም ነው። ደጋሚና ደብተራ ኮተታም። እኛ ዘንጠን ነው የምናገለግለው። እንደዚህ የሚዘንጥ አይታችሁ ታውቃላችሁ? ስሩ ስደርሱ ራሱ ሽታ ያስታውቃል። ኮተት ናቸው እኮ እንዳለ አመድ ለአመድ እያንከባለለ ነው የሚሰጥ። የእናንተ ጌታ እመኑ ትባረካላችሁ ነው። አብዛኛው ሰው ግን ጭንቅላቱ ኢግኖራንት ነው። ይኸውላችሁ የበረከት ኪዳን በአብርሃም የሆነ በረከት ያ ሁሉ የተባረከው በክርስቶስ በኩል ለአሕዛብ ሁሉ እንዲደርስ ይላል አይደል? ጌታን ስትቀበሉ አክሰስ አግኝታችኋል። ፕሮብሌሙ ምንድነው? በረከቱ ኪዳኑ አለ ግን አትጠቀሙበትም። አይ ኪዳን አለ ምናምን ስለለፈለፍክ አይደለም። በዛ ነገር ላይ መሰልጠን አለ። እግዚአብሔር እንዲያስተምር ፈቅደ ፍቃድን ካልሰጠ በስተቀር አይሰራም። ከመጽሐፍ ቅዱስ ላሳያችሁ። መክብብ ምዕራፍ 6 ቁጥር 1 ክፈትልኝ። ከፀሐይ በታች ያየሁት ክፉ ነገር አለ። ቆይ ምን አለ? ማን ነው የሚለው ይሄን? ሰለሞን በል እስቲ። ሰለሞን እግዚአብሔር አይኖቹን ስለከፈተለት እንዲያስተውል ስላደረገ አንድ ነገር አለ። ከፀሐይ በታች ክፉ ነገር አይቻለሁ። ይሄ ነገር ክፉ ነው። ሰለሞን ያየው ነገር ክፉ ነው። እስቲ አንብበው ደግመ። ከፀሐይ በታች ያየሁት ክፉ ነገር አለ። ከፀሐይ በታች ያየሁት ክፉ ነገር አለ። እርሱም በሰው ላይ እጅግ የከበደ ነው። በሰው ላይ እጅግ የከበደ ነው። ስሙን። እግዚአብሔርም ለሰው ሀብትንና ጥሪትን ክብርንም ሰጠው። ከወደደውም ሁሉ ለነፍሱ አልጎደለውም። ከወደደው ሁሉ ነፍሱ የፈለገችውን ሁሉ ያስበውን ሁሉ እንዲያደርግ ፈቅዶለታል። እሺ ነገር ግን ሌላ ሰው ይበላዋል እንጂ እሱ አይበላውም። እሺ እርሱ እግዚአብሔር አላሰለጠነውም። ሰምታችኋል? ከእርሱ እንዲበላ ያለውን እንዲጠቀም እግዚአብሔር ስላላሰለጠነው ሌላ ይበላዋል ይላል። አማኝ የተፈቀደለትን ሌላ ቅርጥፍ አድርጎ ይበላል። እነከሌ ይበሉልሃል፣ አንተ አትበላም። ከዛ እነከሌን እያስደገሙ ነው ትላል። ሰርቶላቸዋል። በተድላ ያሰበውን ኢማጂን ያደረገውን ዲዛይር ያደረገውን ሁሉ ፈቅዶለታል። ሰለሞን ሲያየው ከፀሐይ በታች ይሄ ክፉ ደዌ ነው፣ በሽታ ነው። እናንተ በረከታችሁን አለመብላት በመንፈሳዊ ዓለም በሽታ ነው። ስንት በሽተኛ ነው ያለው። እግዚአብሔር እጅግ እንዲበለጽግ የጠራው የታመመ ስንት ሰው አለ ማለት ነው። ስለዚህ የፈውስ ፕሮግራም ስንል ለስጋዊ ፈውስ ብቻ አይደለም። ስንት ሰው ነው የታመመው? ለምን? ኢግኖራንት ስለሆነን እግዚአብሔር እንዲያሰለጥነን አልፈቀድንበትም። ስለዚህ የኛ የሆነውን በረከት ሌላ ፉት ያደርገዋል። አንተ እነሱ ስር ሆነ እድሜን ይበሉላል። ልባችን ኢግኖራንት ስለሆነ ነው በረከትን አክሰስ ማድረግ ማንችል። አንድ ጊዜ ቪዥን አሳየኝ ጌታ እና ያየሁት ቪዥን መንፈስ ዓለም ላይ ነው። ሄቨን ውስጥ ተወስጄ ብዙ ነገር ጌታ ካሳየኝ በኋላ አብሮኝ ያለውን ኤንጅል በዛ በኩል ወስደው አሳየው ይላል። ቤት በኩል እንደሆነ አልገባኝ። ልክ ከዛ ፕሌስ ላይ ለወጣ ስል የሆነ ቦታ ያሳየኛል እና ያየሁት ቦታ ላይ የሲልቨር እና ይሄ የወርቅና የብር ማውንቴን ነው ያየሁት። ተራራ ነው ያየሁት እና በተራራው ጋር እንሄዳለን። ተራራው ጋር እየቀረብኩ ስመጣ ተራራው አናት ላይ ክብ ሰርቶ ማር ይፈሳል ወደታች።
ከዛ በኋላ እያየሁት ማር መሆኑን የሚያወቁት ንቦች እያየው ስለነበር እና ይፈሳል። ይሄን አሳይቶኝ ከዛ ቪዥን ውስጥ ወጣሁ። ጭንቅላቴ ምንድን ያየሁት የመጨረሻውን ኤክስፕሌን ስላልተደረገልኝ ጭንቅላቴ ሊፈታው አልቻለም። እና ያ ማውንቴን የዌልዝ ማውንቴን እንደሆነ አወቅኩኝ። ማሩ ታዲያ ለምንድን ነው በዛ ዙሪያ የሚፈሰው አልኩኝ። ከዛ መጽሐፍ ቅዱስ ላይ አንድ ቃል አገኘ። ልጁም ባደገ ጊዜ ማር ይበላል። ስፒሪቹዋል ማቹሪቲ ላይ ሰው ሲደርስ ነው ለካ ብለሲንግን አክሰስ የሚያደርገው። ለዛ ነው እግዚአብሔር ስላላሰለጠነው አይበላም ይላችሁ። አክሰስ የላችሁም፣ ብሎክ አድርጋችሁታል። እዚህ ጋር በአንድ ቀን እንደሚባረካችሁ ብዙዎቻችሁ አታምኑ። ዛሬ አሁን ስትወጡ ብለሲንግ ውስጥ መግባት ትችላላችሁ። ምን እግዚአብሔር ቀናት እስኪሰራ ይፈጅበታል? እናንተም የተፈጠራችሁት በአንድ ቀን ነው። እንኳን የእናንተ በረከት እግዚአብሔር ያበዛችኋል። ዛሬ አሜን። ስሙኝ፣ ትልቅ ዊዝደም ልንገራችሁ። አሁን ዘዳግም 8:18ን ድጋሚ አንብብል። ትልቅ ዊዝደም ልነግራችሁ። ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቷልና አምላክን እግዚአብሔርን አስብ። አምላክ እግዚአብሔርን አስብ። እሺ ሰምታችኋል? አምላክ እግዚአብሔርን ማንን አስብ? ይሄ ቃል አሁን ስታነቡት ሁላችሁም እየሰማችሁት ያላችሁት ያሰባችሁት እግዚአብሔርን አስበው። በቃ እግዚአብሔር ይባርከኛል፣ ጌታዬ ይባርከኝ፣ ጌታዬ። እንደዛ ነው የሚመስላችሁ? ላሳያችሁ። ዘፍጥረት 1:26 ላይ አንብቡልኝ። ቢግ ትሩዝ ልነግራችሁ። ተዘጋጅታችኋል? ልነግራችሁ ነው። ቢግ ሬቨሌሽን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን እንፍጠር። የባህር ዓሦችና የሰማይ ወፎችን ምንን? የባህር ዓሣና የሰማይ ወፎችን፣ እንስሳትና ምድር ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። ሁሉንም በምድር ላይ የሚንቀሳቀሰውን ሁሉ ምን ያርጉ? ይግዙ። ሁሉንም ዳይሜንሽን ይግዙ ነው ያለው። እሺ ከዛ ቁጥር 27 አንብበል። እግዚአብሔር ሰውን በመልኩ ፈጠረ። እግዚአብሔር ሰውን በመልኩ ፈጠረ። እሺ እግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ምንና ምን አድርጎ ፈጠራቸው? አሁን ዘፍጥረት ላይ ያለውን ቃል በስትሮንግ ባይብል አንብበላችሁ። ስትሮንግ ባይብል አለ ይኸውላችሁ። እየከፈትኩት ያለውት እንዳትወዛገቡ ባይብል የተጻፈበትን ኦሪጂናል ቋንቋን የከፈትኩት። እሺ አሁን ስትሮንግ ያልኩት እሱ ነው፣ ሌላ ነገር አይደለም። ባይብል በግሪክ እና በሂብሩ ነው አይደል የተጻፈው? የሂብሩ ኦሪጂን ነው ያስከፈትኩት። በሂብሩ ወንድ አድርጎ ፈጠረው የሚለው ቃል ምንድን ነው የሚለውን ነው። ከዛ ምን አልኳችሁ? ዘዳግም 8:18 አይደለ? በት ዳው ሻል ሪሜምበር ነው አይደል የሚለው? ሪሜምበር የሚለውንም እኔ ከፍቼዋለሁ። ምንድን ነው የሚለው? ወንድ አድርጎ ፈጠረው የሚለው ዛካር። አሁን ራስህ ዘዳግም 8:18ን ክፈትልኝ። በጌታ ይቺን ሚስ እንዳታረጉት። እግዚአብሔር አምላክህን አስብ ነው አይደለም የሚለው? ዘፍጥረት 1 ላይ ደግሞ ወንድና ሴት አድርጎ ፈጠራቸው የሚለው ያ ወንድ የሚለው ማንነት ምንድን ነው? እስቲ ዛካር በሉ። የሂብሩ ቋንቋው ዛካር ይባላል። እግዚአብሔር አምላክህን አስብ የሚለው ቃል ክፈትልኝ። ሪሜምበር የሚለው ዛካር ይላል። ስለዚህ እግዚአብሔርን አስብ ሳይሆን አዳም ሲፈጠር የተፈጠረበትን ፐርፐዝ አስብ። እሱ ነው ብለሲንግ ውስጥ የሚከት እያለ እግዚአብሔር አምላክህ የተናገረን አስብ ሲል እሱ አምላክህን አስበው እያለ ሳይሆን መጀመሪያ ሲያመጣ ለምንድን ያመጣ? የመጣበትን ፐርፐዝ አስብ እያለ ነው። የመጣበት ፐርፐዝ ደግሞ በሰማይም በምድርም በሁሉም ዳይሜንሽን ግዛ የሚል ነው። መግዛት ነው ባለጠጋ የሚያደርግ። በኢየሱስ ስም እናገራለሁ፣ ባለጠጋ ትሆናላችሁ። እስቲ አሜን በሉ። በኢየሱስ ስም ይህን ተናገርኩባችሁ። ይህን ባለጠግነት ጠራውባችሁ በኢየሱስ አሜን። ቁጭ በሉ። ጌታ ይባርካችሁ። ዘፍጥረት 1:26 ላይ ያነበብኩላችሁ የሰማይ ወፎችን ይግዙ ይላል አይደል? ስለዚህ ምን እያለ ነው? ዳይሜንሽኖችን ነው የሚያወራው። መሬት ላይ፣ ውሃ ውስጥ፣ ሰማይ ላይ፣ ሶስቱም ዳይሜንሽን ላይ ግዙ ነው ያለው። ሶስቱም ዳይሜንሽን ላይ መክብብ መጽሐፍን ስታነቡ እንደዚህ ይላል። መክብብ መጽሐፍ ምዕራፍ 10 ላይ ስታነቡ እንደዚህ ይላል። በመኝታ ሳለህ ይልና ባለጠጋን አትሳደብ፣ ንጉስና ባለጠጋን አትሳደብ ይላል። አትሳደብ ካለ በኋላ ለምን ስትል የሰማይ ወፍ ቃልን ወስዶ ይሰጠዋል አለ። የሰማይ ወፍ የተባለው ባለጠጋን ኮሚኒኬት የሚያደርግ ከሆነ ባለጠግነት የሰማይ ወፍ ውስጥ ያለ ዳይሜንሽን ነው ማለት። ስለዚህ ግዛ ሲልህ ባለጠግነትን በሰማይ ወፍ ውስጥ ከቶ ነግሮሃል ማለት ነው። ግዛ ያለ ዳይሜንሽን ላይ ባለጠግነት አለ። የሰማይ ወፍ የተባለው ቃልን ወስዶ ሄዶ ለባለጠጋው ይነግረዋል። ባለጠጋ ያደረገውን ሚስጥር እየነገረው፣ ያ ማለት አንተ በምንም ታምር ሂድ ባለጠጋ አትሆንም እያለ። ባለጠጋን የሚሳደብ ባለጠጋ አይታችሁ ታውቃላችሁ? የምትንቀው ሪጀክት የምታረገው ቅባት አይሰራም። በረከት የልፋት ውጤት አይደለም። ዳይሜንሽን እዚህ ውስጥ አስገባቸዋለሁ ዛሬ።
አስገባቸዋለሁ ዛሬ አስገባቸዋለሁ። አሜን። አንዳንዶቻችሁ እንደዚህ ትሆናላችሁ ስል ምንም ላይኖራችሁ ይችላል። ይሄ ዳይሜንሽን ስለሚገባኝ ከዚህ ውስጥ በቀን ውስጥ ሰውን ባለጠጋ ማድረግ ይቻላል። እንዲሆንላችሁ ጸልያለሁ። እንዲሆንላችሁ ጸልያለሁ። እንዲያገኛችሁ ጸልያለሁ። እንዲያገኛችሁ ጸልያለሁ። እስቲ አሜን በሉ። ይሄን አክሰስ ስላላደረግን እኮ ነው ሁላችንም ትምንሆን። አንዳንዱ የመጨረሻ ኢግኖራንት ታይምን አያቅ፣ ሲዝንን አያቅ፣ ንግግርን አያቅ። እኔ ሰሞኑን የሆነ ስለ ራፕቸር ሳስተምር ነበር አይደል? አቤት አንድ ኮመንት አየውና አንተ ዝም ብለህ ስበክ፣ እኛ ሴፕቴምበር 23 ልንነጠቅ ነው አለ። መልካም መንገድ ይሆንልህ አልኩት። ይኸው አለ ሰውየው። ኖቬምበር ደርሰናል። ይሁን አለ ሰውየው። ኦክቶበር ልንጨርስ ነው። አልተነጠቀም እስካሁን። በጣም የገረመኝ ነገር ግን ልንገራችሁ። አሁን ፎልስ በሆነ ኢንፎርሜሽን ሰው ሁሉ ሊነጠቅ ነው ሲባል ቤቱን ሸጠ። ያልገባኝ ነገር ሸጦ ብሩን ይዞ ሊሄድ ነው። ሸጦ ብሩን ወደ ተራራ ከነ ብሩ ሰማይ ትጠቀምበታለህ፣ ትገዛበታለህ። ማይንዳችን እኮ እንደተደፈነ የምታውቁበት ራፕቸር ነው ሲባል ቤቱን ሸጣ እንትኑን ይዞ እኔ የሚመቹኝ በዛ ሰዓት ብልጦ ነው የገዙ ሰዎች። ቢያንስ ትቶ ቢሄድ እኮ ሲመለስ ሊጠቅመው ይችላል። ጌታ ሲመጣ ሲገዛ ቤቱ ላይ ሊመደብ ይችላል። ካሽ ይዞ በካሽ ይዞ ሊነጠቅ ቤቱን ስለማይችለው ምን አይነት ኢግኖራንስ እንደሆነ እኮ ትደነግጣላችሁ። ስሙኝ፣ ብዙ አማኝ ጭንቅላቱን የደፈነበት ነገር ከየት እንደመጣ ልንገራችሁ። አፍሪካ ውስጥ ብዙ ሚሽነሪዎች ይላኩ ነበር። አሁን ሁላችሁ ይሄ ብልጽግና ወንጌል ነው ባለጠጋ ምንትን አይሆንም ምናምን የሚለው የተደፈነ አስተሳሰብ አፍሪካ ውስጥ ጠቅላላ የተዘራው በምን እንደሆነ ልንገራችሁ። ሚሽነሪዎች 18ኛው ክፍለ ዘመን ላይ ሲላኩ ወደ ተለያየ ሀገር ይላካሉ እና ሲላኩ ኪንግ ሊዮፖልድ የሚባል አለ እና ለነዛ ሚሽነሪዎች ደብዳቤ ጻፍ። ሚሽን መስበካችሁ ጥሩ ነው፣ ኢቫንጀላይዝ አድርጓቸው። ግን አንድ ነገር ልንገራችሁ፣ እነዚህ ኔግሮዎች አለ እነዚህ ጥቁሮች በነጭ ላይ እንዳይገዙ አንድ ነገር አስተምሯቸው። ከመጽሐፍ ቅዱስ ይሄ ቀኝን ሲመታ ግራህን ስጥ የሚለው እነሱን ፓርት እያጎላችሁ ነገሯቸዋል። እሱ ብቻ አይደለም፣ ሀብታም መንግስተ ሰማይ ከሚገባ ምናምን የሚለው እነሱን ተናገሩ። ይሄንን መዝሙር እያረጋችሁ በየቀኑ ንገሯቸው። ከእናንተ እንዳይሄዱ አርጓቸው። በዚህ ኢግኖራንስ ነው ሙሉ ድፍን እኛን ሀገር ጨምሮ አይ ባለጠግነት የሚለው ደብዳቤው ይኸውላችሁ እንዴት እንደተገኘ ልንገራችሁ። አንድ ሚሽነሪ መጥቶ አፍሪካ ውስጥ ኢቫንጀላይዝ እያደረገ ያ ደብዳቤ እሱም ደርሶታል እና ባይብል ውስጥ አድርጎ ኢቫንጀላይዝ ያደርጋል። አፍሪካዊ ሁሉ ይሄን አምኖ ተከትሏል ሁሉ። ከዛ አንድ ቀን ወደ ሀገሩ ሲመለስ ባይብሉን ረስቶት ሄደ ሰው። ባይብል ውስጥ ደብዳቤው ተገኘ። ዓለም ላይ ሁሉ ይወጣ። ኪንግ ሊዮፖልድ ሌተር ብላችሁ ቼክ አድርጉ፣ ትደነግጣላችሁ። የጻፈው ነገር የሰው ማይንድ እንዳይባረክ አፍሪካዊን የዘጋ አስተሳሰብ እሱ ነው። ስለዚህ ሁሉም ሰው ሲመጣ ባለጠጋ ምናምን መንግስተ ሰማያት ከሚገባ ሲጀመር እሱ ስክሪፕቸር ራሱ ምን እንደሚል ብዙ ሰው አላወቀም። ይኸውላችሁ እኔ አንዴ ባህር ዳር ሄጄ እያሳዩኝ የሆኑ ቦታዎች ላይ ከዛ አንድ ትልቅ አባት እዚህ እኮ ድንቅ ተአምር ሆኗል አሉ። እውነት አልኳቸው። አዎ ብዙ ተአምር ሆኗል። ምን ተአምር ሆነ? ግመል በመርፌ ቀዳዳ ሾልኳል እዚህ አሉ እና ግራ ገባኝ፣ ደነገጥኩኝ። በድፍረት ነው። ሰው ደግሞ ወይኔ እኛ ምስኪን ህዝብ ኧረ የተባለውን ስማ መጀመሪያ በምን ተአምር? እሺ ይኸውላችሁ አይሆንም ምናምን የሚል አይደለም የኔ አወራ። ማን ያደረገው እንዴት ሆነ? ኤክስፕላኔሽን። አይ መጽሐፍ ቅዱስ ላይ ያለው እንትን ተደገመ። የትኛው ጌታ ግመል በመርፌ ቀዳዳ ቢሾልክ ይቀላል ያለው? ጌታ እኮ ይኸውላችሁ ኒድል አይ የሚለው እኮ የመርፌ ልብስ የምትሰቡበትን መርፌ አይደለም ያወራው። ይኸውላችሁ በእስራኤል ላይ ነጋዴዎች ምናምን ከተለያየ ሀገር ሲመጡ የከተማው መግቢያ ጌት አለ፣ መግቢያ በሮች አሉ። መግቢያ በሮች አሉ፣ ትልልቅ በሮች እና እነዛ በሮች ከሆኑ ሰዓት በኋላ ይዘጋሉ። ይዘጉና የእግረኛ መግቢያ በር አለ። የመርፌ ቀዳዳ የሚባለው ኒድል አይ የሚባለው የእግረኛ በር ነው። እነዛ ሲዘጉ ሰዎች ሲመጡ ግመሎቻቸውን ዕቃ ጭነው ነው የሚያመጡት። ስለዚህ ዕቃ እንደጫነ ያ ግመል በዛ ሊሾልክ አይችልም። ግመሉ ላይ ያለው ዕቃ ሁሉ ተራግፎ ተንበርክኮ ዝቅ ብሎ ካልሾለከ አያስገባው። እሱን ያለው ኢቭን ስለ ባለጠግነት ሳይሆን ባለጠጋንና ደሃን ሳይሆን የሚያወራው እዚህ ስፍራ ላይ የሚያስገባችሁ የጫናችሁትን ፕራይድ ጥላችሁ ለጌታ ዝቅ ስትሉ ነው የሚያስገባው ነው የሚለው እንጂ ስለ ሀብታም አይደለም የሚያወራው። ስለዛ ነው የሚያወራው። ይሄንን ነው የሚያወራው። እኛ ግን ባለጠጋ ምናምን እግዚአብሔር ራሱ ባለጠጋ ሆኖ ባለጠጋን ይሳደባል። በሱ ድነት ባለጠጋ ተደርጋል የሚለው ፍቀን ነው እንደምናልፈው። ባለጠጋን አይሳደብም። እኛ እኮ ሌክዠሪ የምንለው ነገር እኮ ሰማይ ስትሄዱ እኮ የምትራመዱበት መሬት እኮ እጃችን አንገታችን ላይ አድርገን ነው የምንዞረው። ወርቅ እኮ መሬት አስፋልት ነው። እዛ ላይ ሆኖ እናንተን ኧረ እግዚአብሔርን እወቁት። ስሙኝ በደንብ ባለጠጋ መሆን አማኝ ግዴታ ያስፈልጓል።
ጌታ በምድር ላይ በነበረበት ጊዜ እቺን የመጨረሻ ነው የምነግራችሁ። በምድር ላይ በነበረበት ጊዜ የተከበበው በባለጠጋ ነው። ተፈወሱ ምናምን ሲባል እነዛ ብቻ ነው የሚመስላችሁ? መጽሐፍ ቅዱስ እንደዚህ ይላል፣ ሞቱን ከባለጠጎች ጋር አደረገ አይደለም የሚለው። እሱን ልንገራችሁ ትፈልጋላችሁ? ልንገራችሁ? ስሙኝ በደንብ። ዮሴፍ የሚባል ሰው መጣ አይደለ? ጌታ እንዴት እንደተሰቀለ መጀመሪያ ይግባችሁ። በድሮ ጊዜ በመስቀል ሞት ሰዎች ሲቀጡ 3 አይነት መስቀል አለ። አንደኛው እንደዚህ አይነት የሆነ ከዛ እንደዚህ ሆነና ኤክስ መስቀል አለ። 2 ፍርድ ነበር የሚሰጠው። በእስራኤላውያን ሲሆን በድንጋይ ተወግረው ነው የሚሞቱት። በሮማን ኢምፓየር ደግሞ መስቀል ላይ ነው የሚሰቀሉት። የዛ ሲዝን ላይ ደግሞ ገዢ ሆኖ የነበረው የሮማን ኢምፓየር ስለነበረ ጌታን ከወንበዴዎች ጋር ተቆጠረ ነው አይደል የሚለው። ከወንበዴዎች ጋር ነው ፍርድ የተሰጠ። ከወንበዴዎች ጋር ፍርድ ተሰጥቶት ጌታ መስቀል ሞት ተብሎ ታውጆበታል። በዛ ሲዝን የመስቀል ሞት ተብሎ ሲታወጅ ከወንበዴ ጋር ስትቆጠር ዘመዶች ባለስልጣን ቢሆኑ የፈለገ አንተ በጣም የምትወደው ልጅ ቢሆን መስቀል ጋር ሄደ ትሰናበተዋል እንጂ የሞተውን ሬሳ እንኳን አይሰጡ። በዛ ሌቭል የተቀጣ ሰው ቤተሰቡ መስቀሉ ጋር ነው ቻው ብሎት የሚሄደው፣ አይሰጥም። ኃይለኛ ክሪሚናል ሌቭል ተብሎ ፍርድ ስለሆነ ጌታ የተፈረደበት በዛ እንዲቀጣ ነው። ማንም ሊያስወርዱ አይችልም። እናቱ ምናምን ቻው ብሎት የሚሄዱት ለዛ በቃ አደራ ሰጥቻለሁ ብሎ አሰናብቷቸው ይሄዱት። ግን አንድ ሰው መጣ፣ ዮሴፍ የሚባል ባለጠጋ ነበር ይልና የሸንጎም አማካሪ ነበር ይል። ባለጠግነቱ በዚህ ሲዝን ፎርብስ መጽሔት ላይ የሚወጣ ባለጠጋ ማለት። ሰውየው የሮማን ኢምፓየር ትእዛዝን ሁሉ እስከ መሻር ፓወር አለው ገንዘቡ። ስለዚህ ባለጠጋው ሲያወራ ህጋቸውን ሽረው ሰጡት፣ ውሰደው አሉት። ባለጠግነቱ ነው የጌታን ቦዲ ህግ አሽሮ የተቀበለልን። እስቲ ባለጠጋ ሆነ አሳይ። የምትፈልጋቸው ሰዎች ፈልገው ይመጣሉ አንተ። ለምን? ባለጠግነት አፍ አለው፣ ለአንተ ያወራልሃል። ለዛ ነው ለባለጠጋ ሀብቱ እንደ ጸናች ከተማ ናች ይላል፣ ለድሃ ግን ጥፋቱ ድህነቱ ነው። መጽሐፍ ቅዱስ ነው፣ ምሳሌ ነው የሚለው፣ እኔ አይደለም ያልኩት። ስለዚህ ሰውየው ሪች ስለሆነ ከነሱ ራሱ መቀበል ይችላል። እንደዚህ ምድር አይደለም። መጽሐፍ ቅዱስ ባለጠጋ ብሎ ከጻፈልህ ባለጠግነትን ሄቨን ሪኮግናይዝ ያደረገው ነው ማለት እንጂ ሰፈር የመሰከረው አይደለም። የሰውየው ባለጠግነት ከሰማይ ባለጠግነት የተባለ ነው። ከሰማይ ባለጠግነት ከተባለ የሰውየውን ባለጠግነት አስቡት እንግዲህ። ባለጠጋ ነበር ካስባለው ማለት እንጂ ሰፈር ውስጥ ሚሊዮነር እንደምትሉት አይደለም። ሰውየው ይሄን ከተቀበለ በኋላ እንግዲህ አስቡት። የዛን ጊዜ ካልቸር አላቸው። ለምሳሌ አብርሃም ሊቀበር ሲል መቃብር ለራሱን ያዘጋጃል አይደል? ለጄኔሬሽኑ ምናምን ቆንጆ ቦታ ገዝተው ነው ያደርጉት። ስለ ናቡቴ ታስታውሳላችሁ አይደለ? የአትክልት ስፍራውን ኤልዛቤል ልትወስድበት ንጉሥ ሆነው የሱ ነገር ላይ አይናቸውን የጣሉት ምን አይነት ሌክዠሪ ቦታ ቢሆን። አካብ ግራ ገብቶ ለኔ እሱን አስገድዬ አመጣልሃለሁ። ንጉሥ ሆነው ብዙ ቦታ ማልማት ሲችሉ ከአንድ ተራ ከተባለ ሰው ቀንተው የሚቀበሉት ምን አይነት ቦታ ቢሆን። የአትክልት ስፍራ ጋርደን ምናምን የሚባለው በዛ ሀገር የሌክዠሪ ምሳሌ። ስለዚህ ዮሴፍ ባለጠጋ ስለነበር መቀበሪያውን ለራሱ ባዘጋጀው ነው አይደል የሚለው። ጌታ የተቀበረበት ለራሱ ባዘጋጀው። ስለዚህ የአትክልት ስፍራ ነበር፣ ሄዶ እዛ አስቀበረ። ልክ ጌታ እዛ ከተቀበረ በኋላ በሶስተኛው ቀን ሲነሳ ማርያም ሽቶ ልትቀባ ስትመጣ እንደዚህ ይላል። ስትሄድ መቃብሩ ባዶ ነው። ከዛ እንደዚህ አለችው፣ ጌታዬን ወዴት አደረጉት አይተዋል አለችው። ምን ይላል መጽሐፍ ቅዱስ? ወዴት አደረግከው ያለችው ሰውዬ አትክልተኛ መስሏት ይላል። አትክልተኛ ማለት ኮትኳች መስሏት ሳይሆን አትክልተኛ በእነሱ ኮንቴክስት ባለጠጋ ነው። ስለዚህ መቃብር አስከፍቶ ሊወስድ የሚችል ፓወር እንዳለው አውቃ ነው ወዴት አደረግከው ያለችው እንጂ የሆነ አትክልትን አይደለም። ለዛ ነው ሞቱን ከባለጠጎች ጋር አደረገ። እንዴ ማሳረጊያውን ጌታ ባለጠጋ ጋር ካደረገ አንተ ባለጠጋ ማትሆንበት ነገር ምንድን ነው? እናንተ በጌታ ፍቅር ጌታ ተወልዶ እስኪሞት ድረስ ባለጠጋ ነበር። ድህነት ዙሪያውን አልዞረም። እሱ አራስ ልጅ ወርቅ ስጦታ የሚመጣለት ባለጠጋ ነው። የተወለደ ቀን ላይ ወርቅ ስጦታ የሚመጣለት፣ ሊያውም ግሬት ማጂሽያን የሚባሉ ሰዎች ኮከብ ቆጣሪዎች ታዘው ለዚህ ኪንግ ወርቅ ሲያመጡ የአሕዛብን ብልጽግና ሰጣለሁ የሚለው እሱ ጀምሮ አሳይቶ ነው። በኢየሱስ ስም እናገራለሁ። ባለጠግነት ወደ እናንተ ይምጣ። አሜን። በረከት ቤታችሁ ይግባ። አሜን። ታምራት በእናንተ ላይ ይሁን። አሜን። እግዚአብሔር በኃይል ያስገርማችሁ። አሜን። እንደ እግዚአብሔር ነብይ ተነብያለሁ። አሜን። ሚሊዮኖች ይከፈቱላችሁ። አሜን። የሚሊዮን ደጆች ይከፈቱ። አሜን። በኢየሱስም ይከፈቱ። ተከፈተ። ይኸውላችሁ ፋይናንሻል ነገር ጋር ከመጣ እኔ በጣም ነው ሰው የማገኘው። ለምን በር ስለምቶ ኖ
ጌታ ኢየሱስ እንደዚህ አለ። ስሙኝ፣ ይሄን ፕሪንሲፕል አድርጉ ጭንቅላታችሁ ውስጥ። መጣና ደቀ መዛሙርቱን ጠርቶ ሂዱ ወደሆነ መንደር ግቡና አህያ ከነውርንጭላይቱ ታስራ ታገኛላችሁ። የማን አህያ ነው? ባለቤት የለውም እንደ ፈቶ ሲያመጣው ፈታችሁ አምጡ። መንገድ ላይ ባለቤቱ እንኳን አግኝቷችሁ አንዳች ነገር ቢላችሁ ለጌታ ባለጠግነታችሁ ለጌታ ያስፈልጋል። ስለዚህ እናንተ ላይ ጠራዋለሁ። አሜን። ተነሱ በእግሮቻችሁ።